ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። ይሄ ኦሮሞማው ስብስብ ነው የምላችሁ። እንደ ቡድንም እኛ ላይ ቂም አትያዙ እና ህዝቡ ይሄንን ሊገነዘብልን ይገባል የሚል መልእክት ነው የሚያስተላልፈው። ሽማግሌ ሆኖ የተላከው ገዱም ይሁን ደመቀ ይሄ ጉዳይ ትክክል አይደለም፣ እናንተም ልታስቆሙት ይገባል። ስለዚህ ተባብራችሁ ምን እያደረጋችሁ ነው እያለ ነው። ህዝቡን እየጨፈጨፋችሁት ነው። ስለዚህ ሄዳችሁ አስቆሙ ብዬ ላኳቸው ነው የሚለው። ስለዚህ አማራውንም ምን ብሎታል? እንደ ጨፍጫፊ አድርጎ ስለውታል። በነማን? በነዚህ አማራንን በተባሉ ተወካዮቹ። ምክንያቱም ግርማ ብሩን አላከው፣ አባዱላን አላከው፣ ባጫን አላከው፣ ማን ሚደቅሳ ምናምን ደራርቱ ቱሉ ኃይለ ገብረ ስላሴ አለ ብዙ። ከዚህ በፊት ሽማግሌዎች ብሎ የሚጠራት የአባገዳዎች ምናምን አልተላኩም። የተላከው ገዱ ነው፣ የተላከው ደመቀ ነው። እነሱን በአባራ ካታጎሪ ውስጥ እንያዛቸውና አብይ አህመድ በትግራይ ላይ ይሄ ጄኖሳይድ ሲፈጸም፣ ይሄ ጭፍጨፋ ሲፈጸም በጣም ግን አዝኗል። ትክክል አለመሆኑ ተናግሯል። ስለዚህ ምን እያለ ነው? እኔ ከደሙ ንጹህ ነኝ። የወንጀሉ ባለቤት ማን ነው? መልእክተኛውና ሻዕቢያ ነው። አቶ ገዱ እንዴት እንደተረዱ አላውቅም። እኔ የጀርባ ትንተና ነው የምሰጣበት። መቀበል አለመቀበል የሌሎቹ ፋንታ ነው። ስለዚህ አማራውንም በእነዚህ ሰዎች ወክሎ እንደ ጨፍጫፊ አድርጎ በሁለት መልኩ ቂም እንዳትረሱ ማስታወስ ነው። አንዱ ለሻዕቢያ ነው፣ አንደኛው ከአማራ ኃይሎች ነው። ስለዚህ ምን እያደረገ ነው? አብይ ይህንን መልእክት ማስተላለፍ ነው የፈለገው። ስለዚህ የሻዕቢያ ኃይሎችም ወንጀሉን ፈጽመዋል። በዚህ ጉዳይ ላይ የተባበሩትም ሽማግሌ አድርጌ ልኪያቸዋለሁ። ትክክል አይደለም አታስወቅሱም ብያቸው ልኪያቸዋለሁ የሚል በሀሳቡ ያሰባት የሴራ ትንተና ነው። የቂመኝነት ቂም የማስታወስ ምክንያቱም ህዝብ መንግስት የሚናገረውን ማመን የሚባል ነገር አለ። በነገራችን ላይ በሀገራችን ፖለቲካ ውስጥ ትልቁ ችግርና ክራይሲስም የሆነው አንዱ ፖለቲከኛው ከሚናገር ይልቅ እኛ ብናወራ ምንድን ነው የምንባለው? የጥላቻ ቅስቀሳ፣ ውሸታ ምናምን፣ ብሔርን ስለምጠራ ምናምን ነው የሚባለው። የእኛ ውሸት ህዝቡ ማዳመጥ አይፈልግም። የመንግስትን ውሸት ያገዛዙን ውሸት ግን እንደ መንግስት ስለሚያየው አዋሽም ነው የሚባለው። ከፈጣሪ በታች ምናምን የሚል አስተሳሰብ አለ በህዝብ ውስጥ። መንግስት ነው ምናምን የሚል ትልቅ የሆነ በጣም ገንግኖ ያደገ አስተሳሰብ አለ። ስለዚህ አብይ የሚጠቀምበት ይሄ ውሸት ነው። በዚህ ውሸት አተርፋለሁ የሚለው ህዝቡ ላይ ነው። በኋላ ውጤቱን እመጣለሁ። ሁለተኛው ከዚህ የቂም ማስታወስ ጋር ነው። የመጀመሪያው ግን የጄኖሳይድ የጨፍጨፋው ባለቤት እኛ ከደሙ ንጹህ ነን። አብይ እንደ ቡድንም ነው፣ አብይ እንደ ግለሰብ ነው። የሚመራው መንግስትም ስላለ ነው። ኦህዴድ እዚህ ውስጥ አልተሳተፈም። ሁለተኛው ቅድም እንዳልኳችሁ ከሻዕቢያ ጋር የተገናኘውን የቂመኝነት ጥላቻ ማስታወስ ነው። ይሄ ከአማራ ኃይሎች ጋር ለማነካካት የሄደበት ነው። ሶስተኛው ትብብር ጥየቃ ነው። የምን ትብብር ነው የሚጠይቀው? ቅድም ብያቸዋለሁ። እኛ ከደሙ ንጹህ ነን። ወንጀል ተፈጽሞባቸዋል።
በዚህ ወንጀል ላይ የፈጸሙ ኃይሎች ለማስታወስ ሞክሯል። ስለዚህ አብረን እንተባበር የሚል የአሊያንስ ጥያቄ ነው። አንድ ከማን ጋር? ከአብይ ጋር ብቻ አይደለም፣ ከኦሮሞማው ጋር። ከማን ጋር? ከትግራይ የፖለቲካ ሊቅ ጋር። ሁለተኛ ከህዝብ ጋር ትብብር የመጠየቅ ጉዳይ። ትብብሩ ለምንድን ነው? ለጦርነት። ጦርነቱ ከማን ጋር ነው? ወንጀል ፈጽመውባቸዋል ከሚላቸው ኃይሎች ጋር። ስለዚህ አብይ ይህንን ዲስኮርስ ያመጣው እንዋጋ፣ ይህንን እናስቁመው፣ ስለዚህ የትግራይ ህዝብ ልተባበረኝ ይገባል የሚል ወንጀል የማስታወስ ቂመኝነትን የማስታወስ እና ወደ ጦርነትም ለመግባት አሰላለፍ የመጠየቅ ጉዳይ ነው። ከዚህ በፊት አብይ አህመድ ምን ብሏል? ይሄንን እናስታውሳቸው። ይሄ ፍላጎቱ ነው፣ ከጀርባ ያለው ፍላጎቱ ነው። ከዚህ በፊት የተናገረው ነው። ከውሸቱ ጋር ብቻ ሳይሆን ውሸቱን ደግሞ ለውጦበት የመጣው መንገድ ደግሞ በተወሰነ መልኩ ላስረዳችሁ። አንደኛ ትግራይን እንደ በሻሻ አድርገናታል፣ ከዚህ በኋላ አያሳስብም፣ አብይ የተናገረው ነው። ሁለተኛ የኛ ሴቶች የደፈሩት በሳንጃ ነው ብሎ ከነቃሉ የገለጸ ሰው ነው። ስለዚህ ተደፍሯል ምናምን የምትሉት ነገር ውሸት ነው ከማለትም በላይ ብትደፈሩስ፣ ወንጀልስ ቢፈጸም፣ ስለዚህ ይሄንን በዋናነት አብይ እንደ ፍትሃዊነት ገልጾ የተናገረው ነው። ሶስተኛ ሰላማዊ ሰው አልተገደለም፣ የሚገደለው ታጣቂ ነው ብሎ የተናገረው አብይ ነው። አራተኛው ጄኖሳይድ ተፈጸመ የሚለው የወያኔ ወራሪው የጁንታው ነው የሚለው ሰራዊት ነው። ስለዚህ ሰራዊቱ ነው የተደመሰሰው የተገደለው እንጂ ሲቪሊያን አልተፈጸመም፣ ጄኖሳይድ አልተፈጸመም፣ በጦርነት ውስጥ የሞተ ነው የሚል ነው። እንግዲህ ዓለም አቀፉ ማህበረሰብ ሲኤንኤን አልጀዚራን ጨምሮ ፊት ለፊት ሲረሽኗቸው ካህን እንኳን አልቀራቸውም። ካህናት ይሄ በአደባባይ የተጋለጡ ናቸው። ግን አብይ ይሄንን ክዶታል። ሌላው አምስተኛ በሻቢያ ጉዳይ አብይ ሲናገር ሻቢያ ባይኖር ምን ይገጥመን ነበር? በጣም አደገኛ ነው፣ አገር እስከ መፍረስ ይደርሳል። ስለዚህ የሻቢያ መንግስትና ህዝብ እናመሰግናለን ብሎ በምክር ቤት ምስጋና ገልጿል። ህዝብና መንግስት ህዝቡን ራሱ የሻቢያንም ዕዳ ለህዝቡን የሰጠው ህዝቡንም ሲያመሰግን ማለት ነው። ስለዚህ አብይ አህመድ የጨፈጨፈው የሻቢያ ኃይል ነው ካለ ለጨፍጨፈው አብይ አህመድ መጀመሪያ ምን ሰጥቷል? ምስጋና ሰጥቷል፣ እውቅና ሰጥቷል። ይሄ ውሸቱ የሚታይ ቢሆንም ዛሬ የተናገረው ግን ፍላጎቱ ግን ቅድም ያልኳችሁ ፍላጎት ነው። ሻቢያ ሲጠቅመው በጠቀመው ሰዓት ምስጋና እንዳቀረበው ሁሉ ዛሬ ሊጠቅሙኝ ይችላሉ የሚላቸውን ሰዎች ለመካስ ከደሙ ንጹህ ነኝ ብሎ የተናገረበት እንደምታ ማለት ነው። በሌላ በኩል በቅርቡ ካስታወሳችሁ በተለይ ከህወሓት ጋር እነጌታቸው እየተሰጣጠቁ ጌታቸው ወደ ከስልጣን በተነሳበት ሰዓት የጦርነት ድባብ የሚመስል ነገር ሲመጣ አብይ አህመድ በምክር ቤት የተናገረው በግልጽ የሀገር ሽማግሌዎች፣ የሃይማኖት አባቶች ከዚህ በኋላ የባሰ ነው የሚመጣው፣ እንደ መጀመሪያው አይደለም፣ ይብሳል ነው ያለው። እንደ መጀመሪያው አይደለም። ስለዚህ የመጀመሪያውን ያውቀዋል፣ ከሱም በላይ ነው፣ ይብሳል። ሂዱና በዚህ ጉዳይ ላይ ጣልቃ ግቡ ነው ያላቸው። ስለዚህ ይሄንን ሲናገር አብይ አህመድ የመጀመሪያው ከባድ እንደሆነ ያውቀዋል። ያ የመጀመሪያው ደግሞ የከፋ ከመሆኑ በላይ አሁን ደግሞ ያለው በጣም ስለሚከፋ ሂዳችሁ የምታስቆሟቸው ከሆነ አስቆሙ ነው ያለው።
ስለዚህ ዋነኛው የደም ነጋዴው የግጭቱ ባለቤት አጠቃላይ ከጦርነትን እንዴት አድርጎ አሰላለፍ እየለወጠ ሲያባላ እንደነበረ ይሄ አንድ ማሳያ የተናገሩ። ይሄንን ሲናገር አብይ አህመድ ግን ምን ፈልጎ ነበረ? በሰዓቱ አጋዥ ፈልጎ ነበረ። የሚያግዘውን ኃይል ሲጠቀም በተለይ የአማራውን ኃይል ይሄ አንድነት ኃይሉን ሲጠቀም በዋናነት ከምን ጋር ነው የጦርነቱን ባለቤት አድርጎ የሚይዘው? ከወልቃይት ጋር ምናምን ከራያ ጋር ይሄንን ትርክት በጣም ያጨዋል። ስለዚህ በወልቃይት ጉዳይ ላይ አብይ አህመድም ምንድን ነው የሚለው? አሁን የተናገረውን በዋናነት ወልቃይት በሁለቱም በኩል የሚመጣ ማስረጃ አለ ነው የሚለው። አብይ አህመድ ክዶት ይህንን ትርክት ያመጣበት ምክንያት ከዚህ ንግግር በተወሰነ መልኩ መረዳት ትችላላችሁ። በጥቂቱ የተናገረውን እንስማ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አለው። ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። እንደሰማችሁት ነው። ስለዚህ ከትግራይ ጋር በተያዘ ከሻቢያ ጋር በተያዘ አብይ አህመድ አዲስ ናሬቲቭ ይዞ ለመምጣት የፈለገው አንድ ከደሙ ንጹህ ነኝ፣ ሁለት ተበድላቸዋል አውቃለሁ፣ ሶስት እንተባበር፣ በዚህ ጉዳይ ላይ አሊያንስ እንፍጠር፣ አዲስ ውጊያ እንክፈት የሚል ነው። ከማን ጋር ነው ውጊያው የሚለው በተወሰነ መልኩ ቅድም ጠቅሼላችኋል። በዳይ የሚለው በተወሰነ መልኩ መጥቀስ ስለፈለገ ጠቅሶታል። ሁለተኛው ጉዳይ
ከዚህ ከወልቃይት ጋር ቅድም ያልኩት የወልቃይትን ጉዳይ እንደ ካርድ የሚጠቀምበት ነው። ከዚህ በፊት አብይ አህመድ ለነበረው ጦርነት ሻዕቢያን እንደጋበዘ ሁሉ ምስጋና እንዳቀረበ የአማራ ኃይሎችንም ለመጋበዝ ሲፈልግ በተለይ ከወልቃይት ከራያ ከምናምን ጋር የሚቀሰቅሰው አንዱ አማራው በርስቱ በመሬቱ ምናምን ገለታጠቅ ግባ ዝመት ምናምን ነው የሚለው። ይሄ ይፋዊ ክተት አውጆ የመንግስት ሚዲያው በአደባባይ በቅስቀሳ አብይም በፕሮፓጋንዳ ሲያጅበው የነበረ ይህንን እጀባ በዋናነት ሲሰጥ የነበረው ከራስ ጥቅም ስሌት እንደሆነ ሌላውም የራሱ ጉዳይ ቢኖርም አብይ አህመድ ከራሱ ግን የስልጣን ፍላጎት እንደሆነ ግልጽ ነው። ማጋጨት ማታኮስ የሚፈልገው በዋናነት እሱ ሶስተኛው ወገን ነው። በሌሎቹ ኪሳራ በሌሎቹ ውድቀት እኛ በስልጣን ላይ የተራዘመ ጊዜ እንቆያለን ብሎ ስለሚያስብ ቡድኑም ስለሚያስብ ከዚህ የመጣ ትንተና ነው። ስለዚህ ከዚህ በፊት አብይ አህመድ በወልቃይት ጉዳይ ምንድን ነው ያለው? ወልቃይቴ በጌ ምድር ነው፣ አማራ በርስቱ ከመጣ አይመለስም ምናምን እያለ ፋኖንም ስም እየጠቀሰ ፋኖ እኮ ጀግና ነው እያለ ምስክርነት የሰጠበትን ማስታወስ የግድ ያስፈልጋል። ስለዚህ ያንን በዋናነት የሚያደርገው አብይ የጦርነቱ ባለቤቶች ሆነው በተለይ አማራው እንደ ህዝብ ከትግራይ ህዝብ ጋር ማጋደል ፈጽሞ ማገናኘት በማይቻል ሁኔታ ላይ ገደል ጉድጓድ መፍጠር እንደሆነ የተናገራቸው ነጥቦች ጥሩ ማሳያ ናቸው። አሁን አብይ አህመድ ይህንን ሲናገር ደግሞ ከወልቃይት ጋር በተያያዘ ቁርጡን አሳወቃቸው። ምን ብሎ? በዚህ ጉዳይ ላይ እኔም አልወስንም እናንተም አትወስኑም። ምክር ቤቱን ነው እንደዚህ ያለው። በዚህ ጉዳይ ላይ እናንተም አትወስኑም እኔም አልወስንም። በሁለቱም በኩል አጨቃጫቂ የሆነ የቆየ ክርክሮች አሉ። ስለዚህ ይሄ ሊፈታ የሚችለው በህዝብ ውሳኔ ነው የሚል ብያኔ የሰጠው። ይሄ ትናንትና በጌ ምድር አማራው በርስቱ ምናምን ብሎ ሲናገርና ሲያታኩሶ የነበረው ሸጠው ማለት ነው። ይሄንን ሲናገር አብይ አህመድ ትናንትና ሰልፍ ወጥቶ ነበር። ምን ብለው? አብይ መሲ ነው ኢትዮጵያን ያጸናል ብሎ ነበረ። ከዚህ በፊት እኔ ያስቀመጥኩላችሁ ለዚህ ነው። ለሁለቱም አይሰጥም፣ ጊዜውን ይጠብቃል። ጊዜውን የሚጠብቀው ለኦህዴድ ለዚህ ቡድን ይሄ ቡድን ከስልጣን የሚወገድበት እድል ከተፈጠረ ብተናውን ማዋለድ የሚችልበት ካርድ ነው የሚያደርገው ያልኳቸው ይሄ ነው። ስለዚህ ያንን ለማድረግ አብይ አህመድ አሁን ያመጣው ዲስኮርስ ምንድን ነው? እንድታገናኙት ብዬ ነው። ወልቃይት አካባቢ ያለውን እንድታገናኙት ከተፈለገ በትግራይ ጉዳይ ላይ የተፈጸመው ወንጀል ብሎ ቅድም ያስቀመጥኩላችሁ ከደሙ ንጹህ ነኝ የሚለው ዲስኮርስ በመጨረሻ ላይ በሶስተኛ ደረጃ ላይ ያስቀመጥኩት ትብብር መጠየቅ ነው። አንድ የሊቃን ትብብር ነው፣ የህዝብ ትብብር ነው። ሁለተኛው ትብብር ግን ወልቃይትንም እንሰጣቸዋለን የሚል ሜሴጅ ነው። ወልቃይትንም እንሰጣቸዋለን ለሚለው ሜሴጅ ላይ እንተባበር የሚለው አብይ አህመድ ከጀርባ ያለውን ቋንቋ ነው የምነግራቸው። በዋናነት ከብተናው ጋር የተያዘ ኳሊሽንም እንፍጠር እያለ ነው። እኛ ከደሙ ንጹህ ነን እያለ ነው። አትተባበሩ እያለ ነው። ስለዚህ አትተባበሩ የሚለው በአንድ በኩል ከማን ጋር ነው? ከሻዕቢያ ጋር። ከማን ጋር ነው አትተባበሩ የሚለው? ከአማራም ጋር ቢሆን ደመኞች ናቸው፣ ወንጀለኞች ናቸው፣ ይህንንማ ማስታወስ ያስፈልጋል ብሎ ከመናገሩ በላይ ትብብሩም ያስፈለገው ከዚህ ማስያዣ ቀብድ ጋር ነው ብዬ ገልጬዋል። ስለዚህ የወልቃይት ጉዳይ አብይ የመለሰበት መንገድ
መጀመሪያ የትግራይ ኃይሎች ጋር ከዚህ በፊት የተፈጸመ ወንጀል የለም፣ የተፈጸመ ጄኖሳይድ የለም፣ ትግራይ እንደ በሻሻ አርገናታል ምናምን እኛ ጋር የደፈሩ ሴቶች በሳንጃ ነው ብለው ከመናገሩ በላይ በዚህ ጉዳይ ላይ በተለይ ሻዕቢያ ባይኖር ባይገባ ምን ይውጠን ነበረ ምናምን ብሎ የተናገረውን አብይ አህመድ ቀልብሶት የጠላት ናሬቲቭ ቅስቀሳ የቂመኝነት ማስታወሻ ውስጥ የገባበት ምክንያት አንዱ ለወልቃይትም ከሰጠው መልስ ጋር ስናያይዘው ትብብር እንፍጠር፣ ውጊያ እናድርግ፣ የፈለጋችሁትን እንስጣችሁ የሚል ጥያቄ ነው። ይሄ ጥያቄ ኮድ ነው። ይሄ ጥያቄ ሜሴጅ ነው። ከጀርባ ያለውን ነው የምነግራቸው። ይሄ ጥያቄ ግን ሜሴጁ ግን ለምንድን ነው? የአማራው ኃይልም ተሰባስቦ እየመጣ ስለሆነ የተሰባሰበው ኃይል ጋር አብራቸው አትፍጠሩ። ትናንትና እኮ ሲገላችሁም የነበረው ምናምን ብሎ ማስታወስ የፈለገው በነደመቀና ገዱ ሻዕቢያን አያይዞ ማስታወስ የፈለገው ከዚህ አጀንዳ ጋር። ስለዚህ ህብረት የለም። ህብረት ካለ ከኛ ጋር ነው። በንግግር ውስጥ የማይበስ መንገድ ነው የምነግራቸው። ዓላማው ግን ከወልቃይት መልስ ጋር የመለሰውን መልስ ደግሞ ስናየው በተለይ የትግራይ ኃይሎች ወልቃይትን ካገኘን እንወጣለን የሚል አስተሳሰብን የበለጠ አብይ ስለሚፈልገው ነው፣ ኦህዴድ ስለሚፈልገው ነው። ስለዚህ ሜሴጁ ይሄ ነው። አንዱ በደንብ እኔ ባየሁበት መልኩ የተረዳ ሰው ካለ ጥሩ፣ ከሌለ ግን እኔ እንደዚህ አይነት ፕሮግራም ለታሪክ ስለማስቀምጠው ነው። እያንዳንዱ ፕሮግራም ማለት ነው ምንም አይጠፋም፣ ሰብስቤ ማስረጃ አድርጌ ስለሚይዘው ማለት ነው። የመጨረሻውን ውጤት እናየዋለን። ኦህዴድን በእኛ ደረጃ የገመገመው ሰው ካለ ወደፊት እናያለን። እኔ ውጤቱ ላይ ስለማተኩር ነው። ስለዚህ ዓላማው አንዱ ከዚህ አስተሳሰብ ጋር ነው። አንደኛ አንድነቱን መበተን፣ ሁለተኛ ሜሴጁ ትብብር መጠየቅ፣ በሶስተኛ ደረጃ እንዋጋ የሚል አስተሳሰብ ነው። ከሊቃን ከህዝብ ጥሪ አኳያ ህዝቡ እንዴት ያየዋል የሚለው በኋላ በውጤት ደረጃ እናየዋለን። ንግግሩ ግን ይሄ ነው። በሌላ በኩል ቲፒኤልኤፍ አማራ ክልል ላይ በተለይ ከጦርነቱ ጋር በተያያዘ ወደ አማራ ክልል ገብቶ ወረራ መፈጸሙ ከዛ በኋላ ደግሞ የወደመ ፋብሪካዎች ወድመዋል፣ የተፈጸመ ነገር አለ፣ ከፍተኛ ጥቃት እና ይሄ ጉዳይ ትክክል አይደለም አስታውሶታል። እንግዲህ አንዱ ያለፈውን ነገሮች ሁሉ እያስታወሰ እንትን ማለቱ እንትን አለው መሰለኝ። አብይ የሆነ ብቻውን የሚያስብ አይመስለኝም። በዚህ ጉዳይ ላይ የሴራ ትንተና በደንብ አስበው የኮንስፓይረሲ ስራ መስራት በሚቻልበት ዲስኮርስ ላይ እንዲያቀርብ እኔ አማካሪም ያለው ይመስለኛል። በደንብ ጎንጉ ነው የሚያመጣው ማለት ነው። ስለዚህ አብይ ይሄንን ሲናገር በተለይ ህወሓቶች አማራ ክልል ላይ ገብታችሁ ይሄንን መፈጸሙ ፋብሪካ እንትን ብለዋል ምናምን የሚለው ይሄንን ቅድም እንዳልኳችሁ በሁለተኛ ደረጃ ስናየው ለአማራው ደግሞ ቂምህን አትርሳ የሚል ሜሴጅ እያለው እንደዚህ ተፈጽሞብሃል እኮ ገብታችሁ አማራ ክልል ላይ እኮ የፈጸማችሁት በጣም ከባድ ነው የሚል የመጀመሪያው አንዱ ቂምህን አትርሳ የሚል ማስታወስ ነው። ሁለተኛ ትብብር ማድረግ የለብህም እያለ ነው። በፍጹም። ስለዚህ ሜሴጁ አንዱ ከዚህ ጋር እየመጣ ነው። ከአማራው ጋር ምንድነው ትብብር እንዳታደርግ፣ ከሌላው ጋር ግን እንተባበር የሚል ሜሴጅ ነው ያለው። በሶስተኛ ደረጃ በተቃራኒው ስለምነግራችሁ ነው መዋጋት አለብህ የሚል የውጊያ ቅስቀሳ ነው። ስለዚህ ትብብር ማድረግ አለብህ የሚለው ትብብር ማድረግ የለብህም የሚለው አማራው የተፈጸመብህ ቀላል አይደለም። ንብረት ወድሟል፣ ሀብት ንብረት ተዘርፏል እና ቲፒኤልኤፍ ማድረጉ ትክክል አይደለም ይላል።
የምክር ቤት አባል የሆነው በጨፌ ጉባኤ ላይ ከምሞት አደባባይ ላይ ተናግረው ምናልባት ከኔ ወጣ ያለው ታዬ ግን መስክሮ እስር ቤት ታስሯል። ምን ብሎ ይሄንን ጦርነት ስለምንፈልገው አንደኛ ጦርነቱን ያስጀመርነው እኛ ነን፣ ሆን ብለን ትንኮሳ አድርገን ወደ ጦርነት እንዲገቡ የትንኮሳው ባለቤት እኛ ነን ብሎ ምስክርነት ሰጥቷል። ሁለተኛ ተስበን ወደ ኋላ የወጣ ነው ወደ አማራ ክልል እንዲገባ የፈለግነው የአማራ ኃይሎችም እንዲመታ ነው እንዲወድም ነው። ስለዚህ ሆን ብለን ነው እኛ ካልኩሌት ሰርተን ነው ይሄን ያደረግነው። ሰራዊቱ ደግሞ ሆን ብሎ እያፈገፈገ እየወጣ በተለይ የህወሓት ኃይሎች ወደ ውስጥ እንዲገቡ ያደረገው የአብይ ፍላጎት እንደሆነ በደንብ ገልጿል። በሶስተኛ ደረጃ በዚህ ጦርነት ውስጥ ልናተርፍ የምንችለው ነው የሚለው ታዬ ህወሓት በስልጣን ላይ በነበረበት ሰዓት የያዘውን የሚሊቴሪ አጠቃላይ በህወሓት እጅ የነበረውን ኃይል በሙሉ መምታት ስላለብን ነው፣ ማንሳፈፍ አለብን። ስለዚህ ስልጣኑን ሙሉ ለሙሉ እጃችን ለማስገባት ይሄ ጦርነት ያስፈልገን ነበረ፣ ሁለቱንም ለማውደም ጥሩ አጋጣሚ ነው ብሎ ምስክርነት ሰጥቷል። ይሄ በቪዲዮ ያለ ነው። ይሄ ምስክርነት ይሄን ምስክርነት ስናይ አብይ ቲፒኤልኤፍ ወደ አማራ ክልል መግባታቸው ትክክል አይደለም ሲል ፋብሪካም አውድመዋል ሲል ጋባዡ ግን ራሱ ነበር። እሱ ስለመሆኑ የመሰከረው የኦዴድ የምክር ቤት አባል የብልጽግና የሥራ አስፈጻሚ አባል የአብይ ቅርብ ሰው ማለት ነው። በጣም ቅርብ ሰው ከተባሉት አንዱ ታዬ። ስለዚህ ቅርብ የሆነው ሰው ግን ምስክርነት ሰጥቷል። አሁን ተመልሶ መጥቶ ቲፒኤልኤፍ ወደ ክልሉ በመግባቱ ወድመዋል፣ ውድመት ተፈጽሟል። አዎ ጦርነት ነው፣ በሁሉም አካባቢ ላይ ውድመት ተፈጽሟል። ያስገባው ግን አብይ አህመድም ጭምር ነው። ማስገባት ከቻለ ማስወጣት የቻለበትን ደግሞ ሶስተኛ ዙር የሚለውን ደግሞ ወደኋላ ማስታወስ ያስፈልጋል። ስለዚህ የኮንስፓይረሲ ስራ እየሰራ ነው። ለአማራው ግን የሚሰጠው ሜሴጅ ምንድን ነው? እንዳትተባበር፣ ቂም ማስታወስ፣ ተዋጋ የሚል የውጊያ የትብብር አሊያንስ እንዳታረግ፣ እንደዚሁም ደግሞ የቂመኝነት ማስታወሻ ነው። ከዚህ ጋር አያይዘን አብይ አህመድ ለትግራዮች እኔ በተለይ ለትግራይ ብዬ ነው ከሻዕቢያ ጋር ቅድም ያልኩት የጣላሁት ምናምን የሚለውን እሱ በኋላ ቅድም መጥቼበታለሁ። ከዚህ ከወልቃይቴ ጋር ግን በተያዘ አብይ በመጨረሻ ላይ የተናገረው ንግግር ደግሞ ምንድን ነው ውጤቱ? ቅድም ብያቸዋል። አንዱ ከወልቃይት ጋር በተገናኘ የሰጠው ምስክርነት ወልቃይቴ በተስፋ ዳቦ ጠብቅ ነው። ምክንያቱም ማስረጃዎች አሉ፣ አጨቃጫቂ ጉዳዮች ናቸው። ስለዚህ እኔም ሌሎችም አንወስንም። ስለዚህ ምን ማድረግ ነው? የስልጣን ርካብ እስከሆነ ድረስ አንጠልጥሎት ማስቀመጥ ነው። ስለዚህ ሁለቱንም ማንጠልጠል ነው። በተስፋ ደረጃ ሳይሆን ግን በውጤቱ ከኛ ጋር አሊያንስ ከፈጠርን ከተስማማን ግን በተወሰነ መልኩ ለህወሓት እንሰጣለን ወይም ለትግራይ እንሰጣለን ለማለት አብይ ግን ሜሴጆችን ልኳል። ሜሴጁ ቅድም ካልኳችሁ አሊያንስ ትብብር ፍለጋ አኳያ፣ በሌላ በኩል ደግሞ ማጋጨስ የፈለገበት እንድምታዎቹ ይሄ አንዱ አተርፍበታለሁ ያለበት መንገድ። ስለዚህ ወልቃይቴን አማራው ምንድን ነው የሚለው ለስልጣን መወጣጫ የሆነው ዘንድ ሰልፍ እያደረገ አብይ የሚል ባነር ይዞ እስከወጣ ድረስ ይቀመጥ፣ አደጋ ውስጥ ስንገባ ግን ይበየናል የሚል ካርድ ነው። ሁለተኛው ህወሓት በአማራ ክልል ላይ ወረራ ስላከሰረብህ ወረራ በማድረግ ሙከራ የሚያደርገው ከፋኖ ኃይሎች ጋር ሆኖ እንዴት ይህንን ያስባል? ስለዚህ የፋኖ ኃይሎችን እንዴት ይተባበራሉ የሚል ለማሳጣት የሄደበት መንገድ ቅድም በተወሰነ መልኩ ከገለጽኩት ጋር አብሮ የሚገናኝ ነው። ስለዚህ በወልቃይቴ ጉዳይ ላይ
አማራው ራሱ ጭቅጭቅ ውስጥ እንዲገባ አንደኛ ያመለካከት፣ በሌላ በኩል አብይን የሚያህል ቃላት አስቀምጦ አሁንም በተራዘመ ጊዜ ላይ ሁለት ህዝቦች ወደ ጦርነት እንዲገቡ ከመፈለግ ሁለቱ ህዝቦች ወደ ጦርነት እንዲገቡ ከመፈለግ አብይ አስፍቶ በጣም አብዝቶ የሚፈልገው ይሄ አደጋ ግን ካልመጣ ግን ቢያንስ ትብብር የሚጠይቀው ከዚህ ከኦሮሞ ጋር አሳሰብ ነው። ምክንያቱም ከደሙ ንጹህ ነኝ ወንጀለኞቹ ሌላ ናቸው ብሎ የተናገረው ሜሴጅ ከዚህ ጋር አብሮ የሚያያዝ ነው። ሶስተኛው ግን በተለይ እኔ ለትግራይ ብዬ ከሻዕቢያ ጋር ከጣለው ለወልቃይትም ብዬ ከአማራው ጋር ብጣላ ችግር የለውም። ለዚህ ጥሩ ማሳያችን የዮናል ትንተናችን አብይ የተናገረው ልብ ብላችሁ ስትሰሙ አንዱ ከሻዕቢያ ጋር ወደ ጸብ ውስጥ የገባ ነው በትግራይ የተፈጸመው ወንጀል ብቻ አይደለም የተናገረው፣ የፕሪቶሪያ ስምምነትን አንስቷል። እንዴት ከህወሓት ጋር ትታረቃላችሁ? ስለዚህ ጸቡ አንዱ ህዝቡ ላይ የተፈጸመ የጦር ወንጀል ነው። በሌላ በኩል ደግሞ የፕሪቶሪያ ስምምነት ከህወሓት ጋር መስማማታችሁ ህወሓትን ለማዳን የፈለጋችሁት ለምንድን ነው በሚል የአኩራፊነት ስሜት ነው። ይሄ የሚያሳየው ቅድም ያልኳችሁ የሊቃንም ትብብር ነው የሚለው ለህወሓት ሜሴጅም እየላከ ነው። በእናንተ ጉዳይ ነው ጸቡ፣ በእናንተ ጉዳይ ነው ይጣላ ነው፣ በህዝብ ጉዳይ ነው ይጣላ ነው። ስለዚህ ህዝበኝነቱን ማሳየት አንዱ ህወሓትንም ማባበል በሌላ በኩል ነው። ጥያቄውና ዋናው ግቡ ግን ከወልቃይት ጋር የሚገናኝ ነው፣ ከሚጠይቁት ጥያቄ ጋር የሚገናኝ ነው። ምክንያቱም በመጨረሻ ላይ ተስፋ ሰጥቶታል። በዚህኛው በኩል ግን የሰጠው ተስፋ ሳይሆን መበላትን ነው፣ ማጨብጨብን ነው። ታጨበጨባለህ፣ ሰልፍ ትወጣለህ፣ ግን በውጤት ደረጃ ግን አታገኘውም። ስለዚህ አብይ አህመድ ይሄንን ከገባው በጉልበት ይሄንን መስጠት አይችልም። ማድረግ ያለበት አማራውን ማጋደል ነው። ስለዚህ አማራውን ደግሞ ለማጣላት ቢቻል እነዚህ ሁለቱ ኃይሎች እንዳይተባበሩ ወደ ጦርነት እንዲገቡ አብይ ይፈልጋል። ካልቻለ ግን አማራው በራሱ በውስጡም ጉዳይ በራሱም ጉዳይ ከፋኖ ጋር ከምን ጋር የሚፈጥሩት ትርክቶች በሙሉ አንዱ የውስጥ የፖለቲካ ሽኩቻ የአሰላለፍ ሽኩቻ ተፈጥሮ እርስ በርስ አማራውን ማዳከም። ይሄንን ካደረገ በኋላ ግን አብይ ውጤቱን የሚፈልገው ተስፋ የሰጠውን ፍንጭ ማሳየት ነው፣ መስጠት ነው። ከዛ በኋላ ግን ወደ ጦርነት ለመግባት ፍላጎት አለው። ስለዚህ ከሻዕቢያ ጋር እንዋጋለን፣ ወደ ሻዕቢያ ለመሄድ አግዙኝ፣ ጥያቄያችሁ መልስ ያገኝ፣ ጠላታችሁ እኔ አይደለሁም፣ የወጋችሁ ያደማችሁ እነዚህ ኃይሎች ናቸው የሚል የሴራ ትንተና ነው። በተለይ ህወሓት ወደ አማራ ክልል ገብቶ ፋብሪካዎችን ማውደሙ ምን ማለቱ ትክክል አይደለም፣ እኛ መቀሌን ይዘን እኮ ይህን አልፈጸምንም ሲል አብይ አህመድ አማራው የበለጠ ቂመኝነትና ቁጭትነቱን ቀስቅሶ ራሱን ከደሙ በማውጣት የአማራ ኃይሎች ጋር ቂመኝነት ውስጥ አስገብቶ ማታኮስ፣ ድጋሚ ጦርነት መቀስቀስ ነው። ውጤቱ ግን ጥያቄያችሁንም እንደምንመልስ ወቁ። በውጤት ደረጃ ብተናው እናዋልዳለን፣ በውጤት ደረጃ ትብብር እንፍጠር የሚል ጥያቄ። ይሄ ስንት ሰው ገብቶታል አላውቅም። እኔ ግን በገባይ ልክ ግን በዚህ ደረጃ አስቀምጨዋለሁ። ለታሪክ ይቀመጥ። የጽናት ሚዲያ ቤተሰብ ዛሬ የነበረን ቆይታ ይሄን ይመስላል። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የተለያዩ ሀሳቦችን እያነሳን እንወያያለን። ስለነበረን ቆይታ ከልብ እናመሰግናለን። በሚቀጥለው በአዲስ ፕሮግራም እስክንገናኝ ይህን ፕሮግራም ያዘጋጀውላችሁ እኔ ስንታየሁ ቸኮል ነኝ። ሰላም።